ሞቷል። መና ፈሪሃ ተረጋጉ። ምንም የተፈጠረ ነገር የለም። አባቴ ምንድን ነው ያለው? ምንድን ነው ያለው አባቴ? ከእንግዲህ በኋላ እኔ ካልደወልኩልህ እንዳትደውልልኝ እሺ? እባክሽ። አሁንም እንደተለመደው በስልክ ሴራሽን እየጠነሰስሽ ነው። አንቺ ትንሽ ልጅ አፍሽን ዝጊሽ። አሁን መቼም ዝም አታስቢኝ። ይህን ጠንቅቀሽ ወቂሽ። በጣም ደፋር ነሽ። ይህን ሳላደንቅ አላልፍም። እሺ እባክሽ። ለምን አሁንም ሴራ ጠንስሰሽ ከዚህ ቤት ልታባርሪ? እሱ ቀላል ነው፣ ግን አትፈታተኝ። ፈሪሃ ስትጮህና ስታለቅስ የነበረው የአባቷን ሕይወት ለማትረፍ ነበር። እንዲሁም ባላወቀችበት ዝንገት ደርሳ መና ምንድነው ስትል ጠይቃለች። እናቴ ናት የምትላት ሕይወት የምትባሏ ሴትዮ ግን አባታቸውን ለማስጠፋትና ለማስገደል ቤቱን ንብረቱን ጠቅላ ለራሷ ለመያዝ ያደረገችው ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። በድጋሚ እንዲሁም ቤተሰብ ያልሆናችሁና ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ቤተሰብ አድርጉኝ እያልኩኝ ወደ የሚቀጥለው ቪዲዮአችን ሄዳለሁ። ባለፈው ቪዲዮአችን ላይ የዙክር ሚዲያ እንዳየነውም ሀሮንና እንዲሁም ፈሪሃ በአንድ ላይ ሆነው ፍቅራቸውን እንደሚገልጹና እንዲሁም የአንድ ሰው ልጆች እስከሚመስሉ ሀሮንም እኔ የእሷ ፍቅረኛ ወይም ደግሞ ምንድነኝም ብሎ ሳይናገርና ሳይገልጽ ግን ያለውን ስሜት ለማሳወቅ ችሏል። መና ደግሞ በአንድ ላይ በመሆናቸውና እንዲህ ያለ እንቅስቃሴ ወይም ደግሞ የፍቅር አይነት በማሳለፋቸው ፈሪሃ ተቤት ለቃ ትውጣ፣ እሷ ጥሩ ልጅ አይደለችም እያለች ለቤተሰቦቿ እንዴት ተናገረችና እንዲሁም ደግሞ ቤተሰቦቿም ፈሪሃ ለቃ እንድትወጣ የተናገሯት ነበረ። ፈሪሃም እሺ ብላ ተስማምታ ምንም ነገር ቢናገሯት ፈሪሃ ግን እቤት ውስጥ ስትመጣ የመና እህት እንደሆነች አውቃና እንዲሁም ደግሞ የመና አባትም የእውነት አባቷ እንደሆነ ያስታውቃል። ግን በፈሪሃ ላይ ያለው መሳሳትና እንዲሁም ደግሞ ሀዘንታ በጣም ታባትነት ቢበልጥ እንጂ የማያንስ ነበር። ያንንም ጥፋቷን ካየና ከመረመረ በኋላ ፈሪሃ ምንም አይነት ጥፋት የለብሽም፣ እንዲሁ አለ ወንጀልሽ አወናጅለን ከቤት ውጪ ስላልንሽ በጣም ይቅርታ፣ አሁን ላይ ግን በጣም እኔም ጥፋት አጥፍቻለሁኝ፣ ስለዚህ አብረሽን እንድትሆኚ በማለት አስቀርቷታል። ፈሪሃም እሺ ብላ ተስማምታ ተቀምጣለች። ፈሪሃ ከዛ ከቤት ስትኖር አሮና እንዲሁም ደግሞ ህይወት መና የራሷ ቤተሰቦች አድርጋ እንዴት ተቀመጠች ቢሆንም እንኳን ግን ፈሪሃ ይቺ ልጅ ማፈቅራት ናት ወይም ደግሞ የመወዳት አይነት ልጅ ናት በማለትና በማሰብ አሮን ሊያፈቅራት ችሏል። መና ግን በፍጹም ይሄ ነገር እንዲሆንና እንዲሁም ደግሞ እንዲደረግ ስለማትፈልግ በተደጋጋሚ እየተናገረችና እንዲሁም ደግሞ ፈሪሃን ከዚህ ከቤት ለቃ ትውጣ እያለች በተደጋጋሚ ለአባቷና እንዲሁም ለህይወት እየተናገረች ነበር። ህይወትም የምታደርገው ሴራና ተንኮል የቤቱን ውስጥ እንቅስቃሴ እያየች የፈሪሃን አባቴ ነው ብላ ያሰበችውን ሰው ለማስገደል እየሞከረች እንደሆነ አይቃለች። ፈሪሃም ይህን ስላየችና ስለሰማች ምን እያደረግሽ እንደሆነ አውቃለሁኝ፣ ግን አርፈሽ ብትቀመጭ ይሻልሻል፣ አለያ የራስሽን እንዲሁም ደግሞ የምትፈልጊው ህይወት መኖር ፍላጎትሽን ነው፣ ግን እንቅስቃሴሽን ብታቆም ይሻላል ብላለች።
አሮንም ፍቅሩን በየዋል በማደሩ እየባሰበትና እንዲሁም ደግሞ እየከፍ እያለ እየጨመረ ስለሄደበት ለመናገርና እንዲሁም ደግሞ ያለውን ነገር ለማስተካከል ከመናገርም ያለውን የእህትነቱን ለመወጣት እየሞከረ ባለበት ነገር ግን ህይወት የምትባለው አባታቸውን ለሌላ ሰው አሳልፋ ህይወቱን እንዲያጠፋና እሱም ከጠፋ በኋላ ቤት ንብረት የሚባለውን ነገር በእሷ ስም ለማዞር የምታደርገውን ድርጊት በፍጹም መሆን እንደሌለበት አላወቀም። ግን ይህ ነገር በምን እንደተፈጠረ ባያውቅም እንኳን ማረጋገጥ እንዳለበት ውስጡ ያውቃል። ህይወትም የምታደርገው ነገር እና እንዲሁም በስልክ የምታወራውን ከሌላ ሰው ጋር ያላትን ግንኙነት ፈሪሃ ቀድማ ስላወቀች ለማስጣልና ለማስለቀቅ ሞክራለች። አባቷንም እንዲሁም ባልተረጋገጠበት ጊዜና ባላወቀችበት ጊዜ እንዲሞትባት እንዲሁም ደግሞ ከቤት ውስጥ እሱ ስለሆነ የሚያበረታታትና ጥሩ ጎኗን የሚገድፍላት እንኳን ክፉ ነገር አይደለም ጥሩ ነገር እንኳን በብዛት ተደስቶ ራሱን እንዲያጠባት አትፈልግም።
ስለዚህ ይህ በሆነበት ጊዜ ደግሞ ስልክ በምታወራበት ስትሰማት እንዲሁም እየቀጠረችውና ተውጭ እያባባለችው ሰውዬ የነፈሪሃን አባት ለመግደልና እንዲሁም ደግሞ ለማጥፋት እንቅስቃሴ እያደረገ እንዲሆን እንዲሁም ከደቂቃዎች በኋላ እንዲምፈጽመው ነገር ታያለሽ፣ ህመምተኛሽን እንድታነሽ ሲላት ነበረ። ፈሪሃና እንዲሁም ሀሩን ደግሞ ፍቅራቸውን ወደፊት ተባብለው እንደሚቀጥሉና እንዲሁም መና ደግሞ አባቷ ጋር የሱ ልጅ እንደሆነች የፈሪሃ የመና እህት እስከምትሆን እስከሚረጋገጥ ህይወትም ሴራና ተንኮሏ እስከሚጋለጥባት ድረስ ከዛ ቤት ያላትን መኖርም ሆነ እንዲሁም ደግሞ አኗኗሪ የሚቀጥለው ይታያል።
ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ መልሰን እስከምንገናኝ መልካም ጊዜ እያልኩኝ ሁላችሁም በያላችሁ በፈጣሪ ይጠብቃችሁ፣ እንችትልለት ይበላችሁ። ሁላችንም በድጋሚ እስከምንገናኝ መልካም ጊዜ እያልኩ እለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።